ሲቲ አሸንፏል። ምንድነው ማየው? ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት? አንድ አገባችሁ፣ አቻ ሆናችሁ። ምንድነው ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር። ማን ሶቦዝ ላይ ብቻውን ነው የሚጫወተው? አረ በስመ አብ እናቴ ተሙ። 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት። ምንድነው? ምን አይነት ጨዋታ ነው የሚጫወቱት? አረ ወይኔ ጉዴን የተቃጠልኩኝ። በስመ አብ እንዴ! ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ። ምን አይነት የተጣለ ቲም ነው? አረ ምንድነው? እኔ ግን ምን ተውት። እሺ እኔ ራሴ አሸንፌ እበላለሁ። እኔ 6 ነጥብ አለን። አሁንም እኮ 6 ነጥብ አለን። ራሳችን አሸንፈን መብላት እንችላለን። ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም። ወይኔ ሊቨርፑል አትችሉም። በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት። ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስትም ሮቦት የሆነ ሰውዬ። በስመ አብ ወይኔ ሲቲ በጣም ነው የተበለጡት። ሰከንድ አፍ ጭራሽ አልቻሉም። ይሄ ቲም በፍጹም እኛ ላይ አይደርስም። ልንገራችኋ በፍጹም አንወጣም ከሀገር ተስፋ ማንቸስተር ሲቲ ሲነሳበት አታውቁትም። በቃ እንደዚህ ነው። አየህ ሳምንት በዛ በሞተ ክለብ በቶትናም ነጥብ ጥሎ ዛሬ ሊቬን ምን እንዳረጋት ወጋት። ጠቅ ጥጉን ነው ያሳዘው ሊቬን። በቃ ሲቲ ይበላዋል ዋንጫውን። ወያለው አትልፋ ወያለው። በቃ ግባና አውጣው። የምን አባክ 9 ነጥብ ነው። በ9 ነጥብ ልትመራ መጣልህ ፈላው ማለት ነው። የዋንጫው ባለቤት መጥቶልሃል። የትም አባክ አትደርስም። አርሰናል የትም አባቱ አይደርስም። ዋንጫውን ዘንድሮ አርሰናል አይበላውም። ሁለት ወጠምሻ ማንቸስተሮችን ለሁለት ዶሮ አደራ ብንሰጥ ተለበለባችሁ። ሲቲን እንዲህ ቁልቁለቱ ላይ ገፍተነው በጀርባ መጣብን። ምን ጉድ ነው ቤተሰብ። እኔ 1-0 ሲመራ እኮ በቃ ቢበዛ አንዳቻ ነው። እሱም 8 ነጥብ ነው ስል 2-1 አድርጎ 3-1 ያ የሮኬቱ ባለቤት ያ የጎል በቃ አለ አይደል የጎል ኤክስፐርት የአመቱ ምርጥ ጎል ሲወጣ የራሱ የሁለቱ ቅጣት ምት የሚገባ ለሱቦዝ ላይ ሊቨርፑል ጭራሽ በቀያታ ማንቸስተር ሲቲ ደና ሁሉ ነገር አበቃ። ከዚህ በኋላ ስለ ዋንጫ አታውሩ፣ ዋንጫው ተበልቷል። ሌላ የቋጠሩ አይነት ለቶፕ 4 ለሌላው እንቋጠር ምትል ቻሌንጅ ላመጣስን ሲቲ በጀርባ በር አልገባብኝም። አረ ወይኔ በእናታችሁ፣ አረ ወይኔ ሁለት ዶሮ በቃ እንዲህ ማትረባ በመድኃኒት ምናምን የፋፋ ዶሮ እንጂ የድሮ የአንፊልድ ዶሮን እናውቀዋለን። ብራስ የበፊት የአንፊልድ ዶሮ እንዲህ አይደለም። ማንንም አባህ ገባህ አትውጣ። ኢታሃድ ደግሞ ከሲቲ ጋር አለብን። እርግጥ ዋንጫው የኛ ነው፣ ግን ትንሽ ብንርቅ እንዴ ማንቸስተር ዩናይትድ በሰማያዊ ማሊያ እንዴ ማንቸስተር ዩናይትድ ምንድነው የሰራው? ጎረቤቴ ምንድነው የሰራው? ከኔ ተማርክ ሮሞንታዳ፣ ከኔ ተማርክ ፈርጊ ታይም። ባለፈው ሳምንት መክሬ የነበረ ምክሬን በደንብ ሰምታል ፈለው። ዛሬ አስደሰትከኝ። ማንቹሪያን እንዲነን ሮሞንታዳ ፈርጊ ታይም ቢመራም እንዴት ጨዋታ መጨረስ እንደምንችል የማንቸስተር ዩናይትድ ደጋፊ በደንብ ያውቋል። ባለፈው መከርኩት ፈላው ደግሞ ጎረቤቴ ነው፣ ሰማኝ፣ የነገርኩትን ፈጸመ። ዛሬ ቋጠሮ አልተሳካም። ወያለው እናስጨንቃለን። እኔም እየመጣሁ ነው። ሲቲም አለ። በማንቸስተር ከተማ ክለቦች ተጨንቀ ፈርጠጠ ለዘላለም ላትመለስ ትሄዳለህ። ዋው ጋርዲዮላ፣ ዋው ሲቲ ዛሬ ተመቸኝ። አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኘዋለህ። ቶፕ 4 ትመኘው። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት፣ እንደ እረፍት። ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ፣ በቃ ትወቀጣለህ። ቶፕ 4 ትመኘዋለህ። ይኸው ወንድማችን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ ይሄን 3 ነጥብ አትረቡ። ማን ሲቲ የቶፕ 4 ቦታውን ያረጋገጠበትን ጨዋታ አስመዘገበ። የሚገርም ጨዋታ ሊቨርፑልን አንፊልድ ላይ ከ1-0 የሚገርም ካምባክ። የቶፕ 4 ጥያቄ ይነሳበት ነበር ሲቲ ይህንን ጨዋታ ቢሸነፍ ማለት ነው። ምን አይነት ቅጣት የምትነው እናንተ?
ዳና ሮማ ሳይሆን ዳና አሞራ ነው መባል ያለበት። ምን አይነት የሚገርም ሴቭ ነው ያደረገው። ሊቨርፑሎች ይሄንን ተጫዋች ባለፈው የክረምት የዝውውር መስኮት አስፈርመውት ቢሆን ኖሮ ማለት ነው አትሊስት ለዋንጫ እንኳን ባይጫወቱ በዛሬው ጨዋታ ላይ 3 ነጥብ ይዘው ይወጡ ነበር። ቶፕ 4 ለመግባት የሚደረገውን ትንቅንቅ እንዴት ተመለከታችሁት? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማን ሲቲ ማለት ነው ሊቨርፑልን ሼባውን ከአንድ ለባዶ ቀልብሶ ከ84ኛው ደቂቃ በኋላ 2-1 ስጥት ልጥፍ አረጋት ማለት ነው። ሼባው በቃ እኔ ቅድም ተናግሬ ነበር ዛሬ መክፈት መስጠት በቃ መሸነፍ አለብሽ ብዬ ነበር። ትክክለኛ ውሳኔ ወሰንሽው። ጽድት ያለ በቃ የታይተል ሬሱ አሁንም ይቀጥላል። 9 ነጥብ ልታረጊ ነበር ወያለው ቋጠረሽ፣ አልተሳካልሽም ማለት ነው። ሰላም የሆነ ሳምንት። ፔፕ ጋርዲዮላ ግን ተፈላስፋ ነበር ዛሬ እንደምንም ግን በተጫዋቾቹ ጥረት 3 ነጥቡን ይዞ ወጥቷል ማለት ነው። የመጨረሻው ጎል ማለት ነው ሊቨርፑልን በጣም ነው የጎዳው አሰልጣኙ። ዊች ዲሲሽን የወሰደው በቃ ምንም ሊቨርፑል ለቶፕ 4 ራሱ ከዚህ በኋላ ይቸገራል። ሶቦዝ ላይ እና ያጣው ምን አይነት ጎል ጨዋታው ላይ እንዳስቆጠረ አይታችሁታል ማለት ነው። ምትሃት የሆነ ጎል ያስቆጠረ። ወይኔ ብቻ ለማንኛውም የሚመቻችሁ ዋግዋን ተሳክቷል ቋጠሯችን ይሜ ምድረ ወያላ ዛሬ ዋንጫ የምታረጋግጪ ነው መሰለሽ? ስትጨፍሪ ነበረ። ዋንጫ ማረጋገጥ ይሄ ነዋ። አንተ ያዝረከረከውን ፖይንት የትም የጣልከውን ፖይንት በእኔ ትከሻ እኔ ላይ ታዝለ መጥተህ ዋንጫ ልታረጋግጥ ሲያምር ይቀራል። አዎ ክለቤ ተሸንፏል። ደስ ብሎኛል። አዎ ደስ ብሎኛል። ከናንተ ወሬ ማለት ነው። እኛ በዚህም በዛም እንገባለን ቻምፒየንስ ሊግ፣ በዚህም በዛም ቻምፒየንስ ሊግ ሊቨርፑል መግባቱ አይቀርም። አስቶን ቪላ እና ትርፍ ይወርዳሉ ታያለ። እኛ ቻምፒየንስ ሊግ ቦታችን ማግኘታችን አይቀርም። እናንተ ግን እቺን ማጣታችሁ ደስ ብሎኛል። ኢትስ አ ስዊት ጆይ። እንዲህ በቀላሉ አንላቀቅም ዘንድሮ። እኔ ቃሌን አከብራለሁ። ወያላ ዋንጫውን አይበላም ብያለሁ። ቃሌን አከብራለሁ። በወንድም ጥላ በማንቸስተር ሲቲ ታግቼ ቃሌን አከብራለሁ። ምድረ ፎቃቃ ወያላ፣ ምድረ ፎቃቃ፣ ምድረ ታዛይ፣ ምድረ ተለጣፊ ትበለዋለህ። ዋንጫ ማረጋገጥ ይድረስ ለወያለው። ትላንት አሸንፈሽ ጨፍረሽ ነበረ፣ ደግሞ ካንቺን ብሶ በሰርግ ዘፈነ። ዛሬ በተራዋ ገፍታ ለቆየችው ሊቨርፑል ሲያገባ ዳንሱን ደገመችው። የማንቼና ቼላው ቋጠሮ ሆነና የሰርጉንም ድግስ አደረግነው መና። ሲቲ ማንፊልድ ሄዶ አሸንፎ መጣ። ግባና አውጣው ልበላ። ይሄ ነዋ። ሲቲ ሳይችል አሸነፈ። በቃ ሳይችል አሸነፈ። እኛና ማንቼ ተባብረን ከቋጠርን አርሰናል እንደውም ባይቋጠርም ኖርማል ነው። በቃ እኛ ተባብረን እንችላለን። በቃ ሊቨርፑልንም ከቶፕ 5 አስወጣናት። እንደገና ደግሞ አርሰናልንም ቂጥቂጦ ሲቲ እንዲከተል አረግ ነው። በቃ አለቅ እና ተረጋጉ። እሺ ገና ነው። ገና 13 ሳምንት ይቀራል። ተረጋጉ።